ወደ ተራራው ሸሽተህ አምልጥ። በዚህ ትእዛዝ አራት ዋና ዋና ነገሮችን እናያለን። አንደኛ ራስህን አድን። ሁለተኛ ወደ ኋላህ አትይ። ሶስተኛ በዚያም ዙሪያ አትቆም። አራተኛ እንዳጠፋም ወደ ተራራው ሸሽተህ አምልጥ። ይህ በአንድ የመጽሐፍ ቅዱስ ክፍል ላይ የሰፈረ የእግዚአብሔር ትእዛዝ በመላእክት አንደበት ለሰው ልጆች ነበረ። ዓለም መንገድ ጠፍቷት ሰዎች እግዚአብሔርን ዘንግተው ፈጣሪን ረስተው በፍጹም ጨለማ ውስጥ እነሆ በሚርመሰመሱበት ሰዓት እግዚአብሔር አምላክ ቁጣው ነዶ መዓቱ ፈሶ ምድርን በገለባበጠባት በዚያ ሰዓት የተላለፈ ድምጽ ነው። ዛሬ እኛም ዓለማችን ይህ ምድር የጠፋበትን ኃጢአት እንደገና ነጋሪት እየመታችለት ባንዲራ እያውለበለበችለት ሕጋዊ አድርጋ እምነት አለን በሚሉ እምነት ግን በሌላቸው በከንቶች እነሆ በውሸተኞች ቤተ መቅደስም ይህ ስብከት እነሆ ማለት የኃጢአቱ እየተሰበከ ነውና የእግዚአብሔር ቁጣና የፍርድ ሰዓት ደግሞ ከመቼውም ይበልጥ የቀረበበት አስደንጋጭ ሰዓት ስለሆነ ይህንን ትምህርት እንድንማር እግዚአብሔር ፈቅዷል። ወደ ተራራው ሸሽተህ አምልጥ። ይህንን ትእዛዝ የሰጡ ሁለት መላእክት ናቸው። መላእክቱ የተላኩት ሰማይና ምድርን ከፈጠረ አልፋ ኦሜጋ እግዚአብሔር ነው። ይህ ትእዛዝ የተላለፈው በዮርዳኖስ ወንዝ ዳርቻ ከነበሩ 5 አውራጃዎች በአንዲቱ ተቀማጭነት ባደረገ እነሆ ለዚያ የአብርሃም ወንድም ልጅ ሎጥ ነው። መላእክቱ በመሸ ጊዜ ወደ ሰዶም ገብተው እነሆ እንዳትጠፋ ወደ ኋላ አትመልከት፣ ራስን አድን፣ ፈጥነህም እነሆ ወደ ተራራው ሸሽተህ አምልጥ የሚል ትእዛዝን ሰጥተውታል። ለምን? ወደ የትኛይቱ ተራራ? ይህንን እንመለከታለን። ወደ ታሪኩ ከመግባታችን አስቀድሞ መነሻነቱን ለመረዳት በቀትር ጊዜ በመምሬ የአድባር ዛፍ ስር እግዚአብሔር አምላክ እነሆ ለአብርሃም እንደተገለጠለት መጀመሪያ እናገኛለን። በቀትር ጊዜ ይላል ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ያ ደግ ሰው አብርሃም እቤቱ እንግዳ ካልመጣ የማይበላ ሰይጣን ስለቀናበት በሮችን ሁሉ ዘግቶ አንድም ሰው ወደ አብርሃም ቤት ዝር ማለት አቆመ። አብርሃም ደግሞ እንግዳ ካልመጣ እህል አይቀምስም፣ ሚስቱም ሳራ አትበላም። ሰይጣን ይህንን ስላወቀ አብርሃምን በረሃብ ለመግደል ወደ አብርሃም ቤት የሚሄዱትን እንግዶች ሁሉ እየጠበቀ በምታት ጭንቅላቱን ገምሶ አጥንቱን ከስክሶ ደሙን አፍሶ በመስቀለኛ መንገድ ላይ ይጠብቃቸዋል። ሰዎች ወደ አብርሃም ቤት ሊሄዱ ሲሉ ሰው መስሎ ራሱን ያደማው ዲያብሎስ ያገኙታል። ምን ነው ምን ሆንክ ይሉታል። አብርሃም የድሮ አብርሃም መስሎኝ ያበላኛል ያጠጣኛል ብዬ እንደ ቀድሞ ብሄድ ይሄው ራሴን ገምሶ አጥንቴን ከስክሶ ደሜን አፍስሶ ደበደበኝ ይላቸዋል። ታዲያኛ ስለመደብደብ ምን ሄደው ብለው ከአብርሃም ቤት ይቀራሉ። ይህ 3 ቀን ሆነ። እግዚአብሔር አምላክ ግን የአብርሃምን እምነት ያውቃልና በ3ኛው ቀን አብርሃም አንዳች ነገር ባልቀመሰበት በቀትር ሰዓት እንግዳ ይመጣል ብሎ በበሩ ላይ እነሆ በድንኳኑ ቁጭ ብሎ ይጠብቃል። አሻግሮ ሲመለከት በተራራው ዛፍ መምሬ በተባለው ተራራ ዛፍ ስር
እነሆ እግዚአብሔር አምላክ ለአብርሃም ተገለጠለት ይላል። እግዚአብሔር ለሁላችንም ብርሃኑን ያብራልን። ዓይኖቹን አነሳ አብርሃም ሲመለከት 3 ሰዎች በዛፉ ስር ተቀምጠዋል። መጀመሪያ ምን ይላል? በመምሬ አድባር ዛፍ ስር እግዚአብሔር ለአብርሃም ተገለጠ ይላል። አብርሃም ዓይኖቹን አነሳ ሲመለከታቸው 3 ሰዎች ተቀምጠው ነበር አለ። ለካ እግዚአብሔር በአንድነት በሶስትነት ለአብርሃም ሲገለጥ ነው። አብርሃም ወዲያው ሮጠ ሄደና እንዲህ አላቸው፣ ጌቶቼ ሆይ ወደ ቤት ግቡ፣ እህልም ብላ፣ እግራችሁን ልጠባችሁ፣ እባካችሁ አትለፉኝ፣ ና ግባ ይላል። አንዴ አንተ ይላል፣ አንዴ እናንተ ይላል። ለካ አንዴ አንዴ 3 እየሆነ ይታየው ነበር። እግዚአብሔር አምላክ እነሆ በስም 3 በአካል 3 በግብር 3 በመለኮት አንድ የሆነ በእዘዝ በአገዛዝ አንድ የሆነ ሰማይን ሲዘረጋ አንድ ምድርም ሲመሰረት አንድ በአርአያው ሰውን ሲፈጥረው እነሆ በመለኮቱ አንድ በስም ግን 3 የማይመረመር ረቂቅ አምላክ እግዚአብሔር እነሆ የሰይጣንን ከንቱ የሆነ ጥበብ ከንቱ አድርጎ ለአብርሃም ጭራሽ በትልቅ ምስጢር በአንድነት በሶስትነት ተገለጸለት። እግዚአብሔር ለዘላለም ስሙ ከፍ ያለ ይሁን። አብርሃም ወደ ቤት አስገባ። እነሆ አንዱን አዝሎ ሲገባ 3ቱም ቤት ገብተው አገኛቸው። ይህንን እነሆ በቤተ ክርስቲያናችን የምስጢር መጽሐፍ ታገኛላችሁ። ወደ ጓዳ ገባ። ሳራ አላት ሚስቱን፣ ሳራ ቶሎ በይ እነሆ 3 መስፈሪያ አድርጊና በ3 መስፈሪያ ስፈሪና አንድ እንጎቻ አድርገሽ ጋግሪው አላት። ተመልከቱ፣ 3 መስፈሪያ አድርጊ አላት። 4 አላለም፣ 2 አላለም፣ 6 አላለም፣ 3 አድርጊ። 2 አድርገሽ ጋግሪው አላለም፣ 1 አድርገሽ ጋግሪው አላት። ልክ እንደታየው ሶስትነቱ አንድነቱ እንደተገለጸለት እግዚአብሔር በአብርሃም ቤት ገባ። የሳራን መካንነት አስወገደ። የአብርሃም ጭንቀት ራቀ። በአብርሃም ቤት ሰላም ገባ። እግዚአብሔር ሲገባ ሰላም አለ። ለሁላችንም ሰላሙን ይላክልን። እግዚአብሔር አምላክ በአብርሃም ቤት መስተንግዶ ቀርቦለት እነሆ ከዚያ በኋላ እግዚአብሔር አምላክ ከአብርሃም ይለይ ሆነ። አብርሃምም ሊሸኝ ወጣ። ሊሸኝ ሲወጣ እግዚአብሔር አብርሃምን አንድ ነገር ተናገረው። ይህም በኦሪት ዘፍጥረት ምዕራፍ 18 ቁጥር 16 ላይ ያለው ቃል ነው። አብርሃም ሊሸኛቸው በወጣ ጊዜ እግዚአብሔር አምላክ እንዲህ አለ፣ እነሆ እኔ የማደርገውን ከአብርሃም እሰውራለሁን? እግዚአብሔር ያለውን ስሙ። እኔ የማደርገውን ከአብርሃም እሰውራለሁን? አልሰውርም። አብርሃም ዛሬ ባንተ ቤት የመጣሁት እነሆ ስለ 2 ነገር ነው። አንደኛው በ2 በኩል ነው፣ ሁለተኛውም አንድና ግልጽ ነው። አብርሃም ዛሬ ወደ አንተ ቤት የመጣሁበት 2ቱ ምክንያቶች፣ አንደኛ የተዘጋን በር ለመክፈት ነው አለ እግዚአብሔር። መጀመሪያ የተዘጋው የአብርሃም ቤት ነበር፣ እንግዶች እንዳይመጡ። ማን ነበር የዘጋው? ዲያብሎስ። እግዚአብሔር የዲያብሎስን እነሆ ቁልፍ መሰባበር ያውቃል፣ ሰንሰለቱን ይበጣጥሳል፣ የሲኦልን መክፈቻ በእጁ ነውና የአብርሃምን በር ከፍቶ የዲያብሎስን እነሆ ከንቱ ምትሃት ከንቱ አደረገው እግዚአብሔር። ክብር ምስጋና ይግባው። በሩ ተከፈተ፣ እንግዶች ይመጡ ጀመር። ሌላ ደግሞ ነገር አለ። የተዘጋው በር መከፈት አለበት። የሳራ ማህፀን ተዘግቶ ነበር። ስለዚህ የሳራን ማህፀን ለመክፈት ነው የመጣሁት። አንተም ደስ እንዲልህ ወንድ ልጅ ልሰጥ ነው የመጣሁት፣ ስሙንም ይስሐቅ ትለዋለህ ብሎ እነሆ ይህን ለአብርሃምና ለሳራ እግዚአብሔር ነግሯቸው ነበረ። የተዘጋው ምን ሆነ? ዛሬም መከራና ጭንቀት በዲያብሎስ ኃይል የተቆለፈባችሁ ሰዎች በስላሴ ወጥመድ ሁሉ ይሰበራል። ግድፍ ህሊና ከላይ ለእግዚአብሔር ወእቱ ሲያከ ሐሳብህን ሁሉ በእግዚአብሔር ላይ ጣል፣ እሱ ያከናውናል። እምነት ነው የሚያስፈልገው፣ እምነት ነው። ትላንት ቀን ላይ አንድ ቦታ ሄጄ ነበር። ሰዎቹ ከተጋቡ 27 ዓመታቸው ነው። የሚኖሩት በቴክሳስ ዳላስ ነው። በ27 ዓመታቸው እግዚአብሔር አምላክ እነሆ
መልካም የሆነች ልጅን ሰጥቷቸው ነበር። እግዚአብሔር ለለመኑት ቅርብ ነው። የሞተ አልዓዛር ይነሳል። እግዚአብሔር ለለመኑት ቅርብ ነው። አለቀለት የተባለው ነገር ሕይወት አለ። እግዚአብሔር ለለመኑት ቅርብ ነው። ቀይ ባህር ይከፈላል። እግዚአብሔር ለለመኑት ቅርብ ነው። ኢያሪኮ ይወድቃል። እግዚአብሔር ለለመኑት የልመናቸውን ይሰጣል። አብርሃም ዛሬ ስለ ሁለት ነገር ነው አንተ ቤት የመጣሁት። አንዱ የተዘጋው በር ሊከፈት ነው። ሁለተኛው ግን ይሄ ነው። አብርሃም ሰዶም፣ ገሞራ፣ ሱባማ፣ አዳማ፣ ሲባዮ እኒህ በዮርዳኖስ ወንዝ ዳርቻ የተመሰረቱ ከተሞች ጩኸታቸው ወደ እኔ ደረሰ። አብርሃም ምን አይነት ጩኸት! የጸሎት ጩኸት አልነበረም። የልመና ጩኸት አልነበረም። ከኃጢአት ያለመመለስ ቅሰፈን ቅሰፈን የሚል ጩኸት ወደ እኔ መጣ። እንደ ጩኸቷ ማደርግ ዘንድ፣ እንደ በደሏ ማደርግ ዘንድ፣ እንደ ኃጢአቷ አደርግ ዘንድ እነሆ ዛሬ እኔ መጣሁ። አብርሃም ካንተ ከወዳጄ አንዳች የምሰውረው ነገር የለምና እነሆ የሰዶምና የገሞራ ጩኸት እጅግ በስቷል። ኃጢአታቸው በስቷል። ዝሙታቸው በስቷል። እነሆ ዝሙታቸውም ቅጥ ያጣ ሕግ የሌለው ነውና እኔ እግዚአብሔር በዚህ ሁሉ ተቆጥቻለሁ። ስለዚህ መዓቴን በሰዶም፣ ቅጣቴን በገሞራ፣ ኃይሌን በሱማማ፣ ግርማዬን በሱባማ በሲባዮ ልገልጥ መጥቻለሁና አብርሃም አብርሃም እኔ ካንተ ከወዳጄ አንዳችም ሰውረው የለምና ይህንን ላደርግ ነው አለው። አንድ ነገር እዚህ ላይ እንረዳለን። እግዚአብሔር አምላክ የሚያደርገውን ሁሉ ከቅዱሳን አይሰውርም። ለካ ዛሬ አብርሃም ቤት እግዚአብሔር የመጣው ዛሬ ዓለማችን የምታስተናግደው የዝሙት አይነት እነሆ በዚያ ተፈጽሞ ነው። የሰዶም ዝሙቷ ወንዱ ሴት ማብዛት አልነበረ። የገሞራ ኃጢአቷ ሴቱ ወንድ ማብዛቱ አልነበረም። እነሆ የዚያች ከተማ ኃጢአት ወንድ ከወንድ ሴት ከሴት በፍትወት መቃጠላቸው ነበርና እግዚአብሔር አምላክ እነሆ የሰዶም ጩኸት ወደ እኔ ደረሰ። ቅሰፈኝ ቅሰፈኝ አለች። ገሞራ ጮኸች፣ መዓትህን አፍስ አለች። እኔም እግዚአብሔር የሌለሁ መስሏቸዋል። ኃይሌ ግን ሊገለጥ ቀረበ። አብርሃም ካንተ አልሰውርም እነግርሃለሁ፣ ይሄንን ነግሬ መጥቻለሁ አለው። አዎ እግዚአብሔር የሚሰራውን ሁሉ ከቅዱሳን አይሰውርም። በዚህ አጋጣሚ የቅዱሳንን ክብሪው እግዚአብሔር አምላክ እነሆ ቅዱሳንን ምን ይላቸዋል? የሚሰራውን ሁሉ ይነግራቸዋል። የመንግስተ ሰማያትን ምስጢር ማወቅ ተሰጥቷቸዋል። እናንተ ይላቸዋል ሐዋርያቱን ጌታ፣ እናንተ እነሆ የመንግስተ ሰማያትን ምስጢር ማወቅ ተሰጥቷችኋል ይላቸዋል። ማቴዎስ 13 ቁጥር 11 ላይ ለናንተ የመንግስተ ሰማያትን እነሆ ምስጢር ማወቅ ተሰጥቷችኋል። እግዚአብሔር የሚሰራውን ሁሉ ለቅዱሳን ይነግራል። እግዚአብሔር በምድር ላይ የሚሰራው ደግም ይሁን መዓትም ይሁን ለቅዱሳን አስቀድሞ ይነግራል። ወዳጆቹ ናቸውና አሁንም አብርሃም ወዳጁ ነውና አብርሃም አብርሃም እኔ ካንተ ከወዳጄ የምሰውረው የለምና ሰዶምና ገሞራ ጩኸታቸው ወደ እኔ ስለደረሰ ላጠፋቸው ነው፣ ቅሰፈን ቅሰፈን ብለው ጮኸዋልና። እግዚአብሔር የሚሰራውን ከቅዱሳን አይሰውርም። ነቢዩ አሞጽ ምን ይላል? አሞጽ በግ ጠባቂ ላም እረኛ የነበረ ነው። እግዚአብሔር ከዛ አንስቶ ነብይ አድርጎታል። ይህ አሞጽ አንድ ጊዜ ምን አለ? በምዕራፍ 4 ቁጥር 13 ስትመለከቱ አሞጽ ምዕራፍ 4 ቁጥር 13 እነሆ ተራሮችን የሰራ ነፋስንም የፈጠረ የልቡንም ሐሳብ ለቅዱሳን የሚነግር የልቡን ሐሳብ ለሰው ልጆች የሚነግር ንጋትን ጨለማ የሚያደርግ በምድር ከፍታዎች ላይ የሚረግጥ ስሙ የሰራዊት አምላክ እግዚአብሔር ነው አለ። ስሙ ማን ነው? የሰራዊት ጌታ እግዚአብሔር ነው አለ። እርሱ የሰራዊት ጌታ እግዚአብሔር የልቡን ሐሳብ ለቅዱሳኑ ይነግራቸዋል አለ። ዛሬ እግዚአብሔር በአብርሃም ቤት የተገኘው
እነሆ የልቡን ሐሳብ ነግሮ የሰዶም የገሞራ ፍጻሜያቸው ምን እንደሆነ ሊነግረው ነው። ዛሬም ዓለማችን ፍጻሜዋ ምን እንደሆነ በዚህ የእግዚአብሔር ቃል መነጽር እንመለከታለን። እግዚአብሔር እንደተቀለደበት አይቀር፣ እግዚአብሔር እንደተሾፈበት አይቀር፣ የለም እንደተባለ አይቀር፣ አለሁ ይላል። ንጋትን እነሆ ጨለማን አስወግጄ የማመጣ እኔ ነኝ ይላል። ተራሮችን የሠራሁ እኔ ነኝ ይላል። ከፍታ ባላቸው ምድር አናት ላይ የምረግጥ እኔ ነኝ ይላል። አዎ እግዚአብሔር ደመና የእግሩ ትቢያ ነው አለ ናሆም። እግዚአብሔር እርሱ ግሩም አምላክ ነው አለ። በወጀብ ውስጥ መንገድ አለው አለ። የማያምኑትን የሚያቃጥል እሳት ነው አለ። የሚያምኑትን ግን የሚያድን አለ። እንደውም አለ በመከራ ቀን መሸሸጊያ ነው አለ እግዚአብሔር። በመከራ ቀን ምንድነው እግዚአብሔር? እግዚአብሔር ጋሻ ይሆነን። ኢዮብ እንዲህ አለ፣ እግዚአብሔር አለ ስሙ እግዚአብሔር አለ የመጠጊያ ግንብ ነው አለ። እግዚአብሔር ምንድነው? ጋሻ መከታ ይሆናችሁ። እርሱ በማደሪያ ሆኖ በጸጥታ ዓለምን የሚቆጣጠራት ዛሬም በዓለም ላይ የሚሰራው በተለይ በክርስትና ስም የሚደረገው ይህንን የተበላሸ ኃጢአት እግዚአብሔር ይመለከታል። እነሆ ፍርዱም ቆሟል። ዓለም ሁሉ በቅጣት እይታ ውስጥ ተቀምጣለች። ለእሳት የተጠበቀች ምድር፣ ለቃጠሎ የተዘጋጀ ሰማይ፣ ከሚጠፋ ጋግላ ለመጥፈት ከሚገለበጥ ጋግላ ለመገለበጥ ዛሬ ሰው ሆይ ራስህን ወቅ። እግዚአብሔር ይህንን ያዛል። አዎ አብርሃም እኔ ከወዳጆች የምሰውረው የለምና የሰዶምና የገሞራ ጩኸታቸው ወደ ላይ ደረሰ። ስለዚህ ሰዶም ቅሰፈኝ ቅሰፈኝ ብላለችና እንዲህ እንዳለች አትቀርም፣ ኃይሌ በሰዶም ይገለጻል አለ እግዚአብሔር። አዎ እግዚአብሔር የሚሰራውን ከወዳጆቹ አይሰውርም። የጥፋት ውሃ ያኔ ከሰዶም ቀድሞ ሲገለጽ እግዚአብሔር ለኖህ ነግሮት ነበረ። የጥፋት ውሃ ለምን ተገለጸ? ዛሬ ሰዶም የሰራቸውን ሥራ ያኔ ስለሰሩ ነው የሰው ልጆች። እግዚአብሔር የሚሰራውን ሁሉ ለሰው ልጆች እነሆ ለቅዱሳኑ ይነግራልና በቅዱሳኑ ደግሞ ለሰው ልጆች ይነግራልና አንዴ የሴት ልጆችና የቃየል ልጆች ተያዩ። የሴት ልጆች በአቤል ምትክ የተወለዱት እነዚያ የእግዚአብሔር ልጆች ይባላሉ። ያ ደግሞ ወንድሙን በወንዝ ዳር የገደለ የቃየል ልጆች ደግሞ እነዚያ የሰው ልጆች ይባላሉ። የቃየል ልጆች አለባበሳቸው የዝሙት፣ አካሂዳቸው የዝሙት፣ ሰውነታቸውን በጠቅላላ በተለያየ ቀለማት አዥጎርጉረው እርምጃቸው ሁሉ በኩራትና በትዕቢት ዝሙትን የሚጠራ ዝሙትን የሚያስተናግድ አጠቃላይ ጉዟቸው ወደ ሞት ወደ ሲኦል ነበርና አረማመዳቸው ሁሉ በሕግ አልነበረምና የሴት ልጆች ከሩቅ አዩአቸው። የሴት ልጆች የተባሉት የእግዚአብሔር ልጆች እነሆ የቃየልን ልጆች ሲመለከቷቸው በዝሙታቸው ተሳቡ፣ ባነጋገራቸው ተወሰዱ። ሁለቱ ዝሙትን ፈጸሙ። የወለዱት ጉድ ነበረ። ዛሬ ዓለማችን ሰለጠንኩ ብላ ዛሬ ዓለማችን ኃጢአትን እያስተናገደች ያኔ የነበረው አዲስ ነገር መስሏት የሰዶምን ፈረስ ስትጋልብ እግዚአብሔር ደግሞ የሚመጡትን ልጆች ይናገራል። ምን አይነት ልጆች እንደሆኑ። እነዚያ እርስ በርሳቸው ተጋቡ፣ ወለዱ። ቁመታቸው 3000 ክንድ ነበር የተወለዱት ልጆች። እግዚአብሔር የተናገረው አይቀርም። ይሄም ዓለም ይታየዋል፣ ሆሊውድም ይተርከዋል። እግዚአብሔር በዚህ ምድር ላይ የሚያመጣው ነገር ሁሉ አይቀርም። ሰው ሆይ ራስህን አውቀህ እግዚአብሔርን አውቀህ ሂድ ይላል። ገና ምድር ይከፈታል፣ አንበጣዎች ይወጣሉ። ዳሩ ግን እህልን የሚበሉ አንበጣዎች አይደሉም። ፊታቸው አንበሳ ነው፣ ጸጉራቸው የሴት ነው። እነሆ ጅራታቸው ተናዳፊ ዘንዶ ነው። 5 ወር በምድር ላይ ስልጣን አላቸው። ወንድ ከወንድ ሴት ከሴት በፍትወት የተቃጠለውን እግዚአብሔርን የሰደበ ማደሪያውን የሰደበ ቅዱሳንን የሰደበ ማኅተሙ የሌለበትን 5 ወር ይነድፋሉ ይላል። መሪ አላቸው። መሪያቸው አብዶን ይባላል። የዲያብሎስ ስም ነው። በግሪኩ አጵሎን ተብሎ ይጠራል። በግዕዙ እነሆ አርማግጦን ይባላል። በአረብኛ ማህጎል ይባላል። የዲያብሎስ ስም ነው። እነሆ እሱ መሪያቸው ነው። 5 ወር በምድር ላይ ስልጣን አላቸው። ኃጢአት በደለኛውን ይነድፋሉ። ሰው ሊታነቅ ወደ ዛፍ ይወጣል። ዛፍ ግን አቀርቅራ አልገልህም ትለዋለች።
ሰው ሊሞት ባህር ይሰጥማል፣ ባህር ግን ትተፋዋለች። 5 ወር ይሰቃያሉ። እነሆ የዓለም 1/3 ሕዝብ በዚህ መቅሰፍት ይቀጣል ይላል። ምድራችን እየተጓዘች ያለችበትን እወቁ። ዛሬ ዓለም የሰራውን ሰምተን እግዚአብሔር እንዲህ የሚለው ቃል ለኛ ደርሶታልና ወደ ተራራው ሸሽተህ አምልጥ፣ ራስህን አድን፣ ወደ ኋላህ አትመልከት፣ ፈጥነህ ከሶዶም ውጣ። እግዚአብሔር የሚሰራውን ለቅዱሳኑ ይነግራልና እነዚያ 3000 ክንድ የተወለዱ ሰዎች ምግብ እንኳን አለበቃ ብሏቸው እናትና አባታቸውን ቀረጣጥፈው በሏቸው ይላል መጽሐፈ ሄኖክ ምዕራፍ 2። ከዚያ በኋላ እርስ በርሳቸው በፍትወት ተቃጠሉ። አሁን የሰው ልጅ ጉዞውን ቀስ በቀስ ትመለከቱታላችሁ። መጀመሪያ ይሰራ የነበረው ትንሽ ኃጢአት ነው። መጀመሪያ ያደርግ የነበረው ትንሽ ኃጢአት ነው። ከትንሹ ኃጢአት ግን ሲቀጥል ሳይታወቅ እሾካችሁ በትር ሆነ ብሎ የእግዚአብሔር ቃል በመዝሙር 57 ከቁጥር 6 እስከ 9 የተናገረው የተፈጸመበት ነው። በመዝሙረ ዳዊት ምዕራፍ 57 ከቁጥር 6 እስከ 9 ነብዩ የዘመረው ነብዩ የተናገረው እንዲህ የሚለውን ቃል ነበረ። አዋቂ ሲደግምባት ያስማተኛውን ቃል እንደማትሰማ እግዚአብሔር ጥርሳቸውን በአፋቸው ውስጥ ይሰብራል። እግዚአብሔር አንበሶቹን መንጋጋቸውን ያደቃል፣ እንደሚፈስ ውሃ ይቀልጣሉ። እስኪያደክማቸው ድረስ ፍላጾቹን ይገትራል፣ እንደሚቀልጥ ሰም ያልቃሉ። እሳት ወደቀች፣ ፀሐይንም አላዩአትም። እሾካችሁ ሳይታወቅ በትር ሆነ፣ ሕያዋን ሳላችሁ በመዓቱ ይነጥቃችኋል ይላል እግዚአብሔር። ዛሬ ትንሹ ኃጢአት ተጀመረ፣ ከዚያ በኋላ ከፍ እያለ መጣ። ዛሬ ያለንበት ደረጃ የመጨረሻው ኃጢአት ደረጃ አይደለም። ዛሬ የምንሰማው እነሆ ዓለም ስለሚያወራው እንነጋገረው እንጂ ወንድ ከወንድ ሴት ከሴት ፍትወት በዚህ የሚያበቃ አይደለም። ሌላ ደረጃ አለ ገና አስጨናቂ። የሚሰለቻቸውና ወደየትኛው ደረጃ እንደሚሸጋገሩ መጽሐፍ ቅዱሱ ያስቀምጣል። እንመጣለን። የሰዶም ነውር፣ የገሞራ ርኩሰት፣ የሱባማ አስቀያሚ ምግባር። እግዚአብሔር ከወዳጆቹ ግን የሚሰውረው የለምና ዛሬም ከኛ የሚሰውረው የለምና የዓለምን ጉዞ ደረጃ በደረጃ የዓለምን ሂደት እንደ ድሜዋ ይነግረናል እግዚአብሔር አምላክ። አዎ እነዚያ ሰዎች በፍትወት ሲቃጠሉ እግዚአብሔር አምላክ እንዲህ አለ። ቃየል አቤልን ሲገድለው አልተጸጸተም ሰውን በመፍጠሩ እግዚአብሔር። አዳም አባታቸው ያኔ ዕፀ በለስን በልቶ ሲስት እግዚአብሔር ሰውን በመፍጠር ተጸጸተው አላለም። ዛሬ ግን የተወለዱት ወንድ ከወንድ ሴት ከሴት በፍትወታቸው ሲቃጠሉ እግዚአብሔር ከሰማይ ምድርን አያት ይላል። አያት እግዚአብሔር ምድርን። አያት ማለት ተቆጣጠራት ነው። ምድርን ማለት ምድርን አይደለም፣ ከምድር አፈር የተበጀ የሰው ልጆችን አያቸው። የሰው ልጆች መንገዳቸውን አጣመው እግዚአብሔርን ረስተው ሥጋ ለባሽ ሁሉ ራሱን በፍትወት አንዶ በተሳሳተ መንገድ በኃጢአት ጎዳና ሄዶ ንስሐ በሌለው ድፍረት ከእግዚአብሔር ጋር ሲጣላ እግዚአብሔር እንዲህ አለ፣ ምድርን አየኋት፣ ምድርም በፊቴ ተበላሽታ ነበር አለ። ሥጋ ለባሹ ሁሉ መንገዱን አጣመመ፣ እኔ እግዚአብሔር ሰውን በመፍጠሬ ተጸጸትሁ አለ። ዛሬ ይህንን ቃል ይዘው ነው ይህንን የሚሰብኩት። እግዚአብሔር እንዲህ የተናገረበትን መጽሐፍ ቅዱስ ይዞ ነው ጳጳስ አርጉኝ ብሎ የሚቆመው። የት ደረጃ እንዳለን ምን ላይ እንደቆምን የሰው ልጆች ወንጌል እውነት ናትና እውነት እንሰማለን። ብንችል ነፍሳትን እናድናለን። በትችሉ በምትሰሩበት ቦታ ሁሉ ይሄን የእግዚአብሔር ቃል ትሰብካላችሁ። የእግዚአብሔር ልዩ ወታደሮች መሆን አለባችሁ። የሚድን ካለ እንዲድን ትናገራላችሁ። ወንጌል ይጮኻል። እግዚአብሔር የሚሰራውን አይሰውርም። ሰውን በጥሬ ተጸጸተዋል ኖህ አለው። እግዚአብሔር ኖህን ጠራው። አንድ ጻድቅ ሽማግሌ አየ። ኖህ ሰውን በመፍጠሬ ተጸጽቻለሁ። የሥጋ ሁሉ ፍጻሜ በፊቴ ደርሷል። የሥጋ ሁሉ ፍጻሜ በፊቴ ደርሷል። ከነርሱ የተነሳ ምድር በግፍ ተመልታለችና እኔም እነሆ ከምድር ጋር አጠፋቸዋለሁ አለው። ስለዚህ ኖህ ይህ ቃል ኦሪት ዘፍጥረት ምዕራፍ 6 ቁጥር 13 ላይ ያለ ኖህ
እኔ ከወዳጆቼም ሰውረው የለምና ምድርን ልቀጣ ነው፣ ሥጋ ለባሹን ልቀጣ ነው። ስለዚህ ንስሐ የሚገባ ካለ ንስሐ እንዲገባ አንተም ከሚመጣው ቁጣ እንድትድን አዎ መርከብን ስራ፣ መርከቢቱን 3 ክፍል አድርጋት፣ ከዚያ በኋላ የሰው ልጁን ሊገባ ዘንድ ልገር፣ እነሆ ከእንስሳትም ከሚበሉትም ከማይበሉትም አስገባ አለው። ኖህ የእግዚአብሔርን ቃል ሰማ፣ አመነ። ዛሬ ሰዎች እንዲህ ብትሏቸው አያምኑ። ኖህ አመነ። ሰማይ ምንም ደመና የለውም፣ እግዚአብሔር ያውም ንጹሕ አይደለም፣ ፍልውሃ ዘንባለሁ ነው ያለው። የታላቁን ቀላ ምንጮች ነድላለሁ ነው ያለው። የምድርንም እነሆ አዎ ሰንጥቄ ፍልውሃ አወጣለሁ ነው ያለው። ኖህ መርከብ ስራ፣ የሚድኑ ይዳኑ። ዘመኑ 120 ነው። ኖህ ይጮህ ጀመረ። እባካችሁ እግዚአብሔር አምላክ እኛን በመፍጠሩ ተጸጽቷል። የሰራችው ስራ ኃጢአት ነው፣ ተመለሱ፣ መርከብ ስሩ ብሏል። ወደ መርከቡ እንግባሉ። ይሄን ቢላቸው አልሰሙም። 60 ዓመት ጨፍረን 60 ዓመት ንስሐ እንገባለን አሉ። 120 ስለነበር። ዛሬ ብዙ ሰው እኮ እንደዛ ነው። ወደ እግዚአብሔር ለመቅረብ ይሄን እንዴት አድርጌው ይሄን ቤት አድርጌው ሰበብ አለው። ኖህ መርከብ ሰራ። ከዚያ በኋላ ግቡ አለ። የሚገባ ግን አልነበረም። የእሱ ሚስት 3 ወንዶች ልጆቹ ከነሚስቶቻቸው አጠቃላይ 8 ሰዎች ገቡ። በመሃል አጽመ አበውን አስቀመጠ። የአባቶቻችን አጽም አስቀመጠ። በመሃል የአበውን አጽም አስቀምጦ በስተቀኝ በኩል ኖህና 3 ልጆቹ፣ በስተግራ በኩል ደግሞ ሚስቱና የልጆቿ ሚስቶች፣ በመሃል አጽመ አበው። ተመልከቱ። ዛሬም እኛ ቤተክርስቲያን የሐመር ምሳሌ የመርከብ ምሳሌ ናትና ታቦቱ በመሃል በስተቀኙ ወንዶች በስተግራ ሴቶች የምትቀመጡበት ሚስጥሩ ይሄ ነው። ዓለም ስለማያውቀው ለምንድን ነው ሊል ይችላል። ከዚያ በኋላ ኖህ ወደ መርከቡ የሚበሉ የማይበሉትን ካስገባ በኋላ እግዚአብሔር ተናግሯልና በሥጋ ለባሹ ላይ መንፈሴ አይኖርም፣ የሥጋ ሁሉ ፍጻሜ በፊቴ ደርሷል፣ እነሆ ሰውን በመፍጠር ተጸጽቻለሁ አለ። የታላቁን ቀላይ ምንጮች ነደለ። የሰማይ መስኮቶች ተከፈቱ፣ ምድርም እንዲሁ ተሸነቆረች። ከሰማይ ፍልውሃ ከምድርም ፍልውሃ። መርከብ ውስጥ 8 ሰው አለ፣ እነሆ ከገቡት እንስሳት ጋር። ሌላው የዓለም ሕዝብ በጠቅላላ ግን እነሆ በዘነበው የእግዚአብሔር ቁጣ ማይአይን ተቀጥቶ ያ ኃጢአትን ሲሰራ የነበረው ያ በተመሳሳይ ጾታ የረከሰው ከእግዚአብሔር ቁጣ አላመለጠምና እግዚአብሔር አምላክ ምድርን ቀጣት። ከዚያ በኋላ 8 ሰው ብቻ ዳነ። ኖህ ከመርከብ ወጣ። እግዚአብሔር እንዲህ አለው፣ ኖህ አንተንም ልጆችህንም እባርካለሁ፣ ብዙ ተባዙ አለው። ኖህ ይህን ሲናገር አምላኬ ሆይ አይሆንም፣ አይሆንም፣ ሁለተኛ አንዋለድም፣ ሁለተኛ አንባዛም፣ ደግሞ ተዋልደን ስንበዛ መራራ ስር ይበቅልና መራራ ስር ያድግና እንደገና ደግሞ ያንን የቀደመ በደል ልጆቻችን ሰርተው እንደገና እናስቀይመሃለን አምላኬ ሆይ አይሆንም አለ። ኖህ ይህ ትእዛዜ ነው፣ ሁለተኛ ዓለምን በፍልውሃ ላላጠፋት ይኸው ቀስተ ደመናዬን በሰማይ አድርጌያለሁ አለ። ያንን የቀለማት ህብር በሰማይ ላይ አሳየው። ይህ በእግዚአብሔርና በኖህ መካከል ቃል ኪዳን ነበረ። አሁን እግዚአብሔር ምንድን ነው ያለው? ሁለተኛ በፍልውሃ ምድርን ምን አላደርጋትም፣ አላጠፋትም። የዛሬዎቹ ሰዎች ግን ይሄንን ቃል ተሳስተውበታል። እግዚአብሔር ዓለምን አላጠፋም ስላለ ዛሬ ኃጢአትን ብንሰራ አያጠፋንም፣ ለኖህ አላጠፋም ብሎታል ይሉና እንደውም አይታችሁ ከሆነ ባንዲራቸው የቀስተ ደመናን ህብር የያዘ ነው። ተመልከቱ። ለምን ሲባሉ እግዚአብሔር አላጠፋችሁም ብሎናል። ምንድነው የሚጠቅሱት? መጽሐፍ ቅዱስ። ሰይጣን መጽሐፍ ቅዱስ እየጠቀሰ የመጣበት ሰዓት ነው። ይሄን ደግሞ ጌታችን ሲያስተምረን 40 ቀንና 40 ሌሊት ሲጾም
ዲያብሎስ እኮ ጌታን የፈተነው መጽሐፍ ቅዱስ እኮ እየጠቀሰ ነው። ዛሬ ሰይጣን የመጣው መጽሐፍ ቅዱስ ይዞ ነው። ዓለም የሚጠብቀው ጥርሱ የገጠጠ አይኑ ጋን የሚያካክል ቀንዱ በጣም የረዘመ ቁመቱ ከሰማይ እስከ ምድር የሚሆን እግሮቹ ሲዘረጉ እንደው አንድ እግሩ አፍሪካን የሚሞላ ዲያብሎስ ነው የሚጠብቀው አይደለም። ሰይጣን የመጣው መስቀሉን አድርጎ ቆቡን ደፍቶ እነሆ ክርስቲያን ነኝ ብሎ መጽሐፍ ቅዱስ ይዞ ዝንጥ ብሎ ነው የመጣው ሰይጣን። ዓለም የሚጠብቀው ያንን ነው። እርሱ ግን መልኩን ቀይሯል። ዛሬ በልብስ መሸጫ ሱቆች አሻንጉሊቶች አሉ። ሰው አይደሉም፣ ሰው ይመስላሉ። ልብሱን ለብሰዋል፣ ሰው አይደሉም። አይንቀሳቀሱም፣ እስትንፋስ የላቸውም። ዛሬም እውነተኛይቱን ሃይማኖት እውነተኛ አማኞችን ለማጥፋት ሰይጣን መልኩን ለውጦ አርቲፊሻል ክርስትና አርቲፊሻል ኢየሱስን ሰርቶ ቆሟል። ብዙዎች አልተረዱም። መጨረሻ ገና እንደውም እኔ ኢየሱስ ነኝ ብሎ ይመጣል። ብዙዎች ግን አልተገነዘቡም። ዛሬ ነጋሪት የሚመታለት ቀስተ ደመና የሚውለበለብለት ኃጢአት እግዚአብሔር እንዲህ ያለበት ነበረ። ሰውን በመፍጠር ተጸጸቱ፣ የሥጋ ፍጻሜ በፊት ደርሷል። ኖህ ግን ሁለተኛ እንባዛም ባለ ሰዓት በፍልውሃ ዓለምን አላጠፋምና ነው እነሆ ብዙ ተባዙ ነበር ያለው። እውነትም እግዚአብሔር በፍልውሃ ሁለተኛ ዓለምን አላጠፋም ማለት። ከዛ በኋላስ ሰዎች ያንን ኃጢአት ሰሩ አልሰሩም? ሰርተዋል። እግዚአብሔርስ ዝም አላቸው? እግዚአብሔር የሚሰራውን ሁሉ ለወዳጆቹ ይገልጻልና በመምሬ አድባር ዛፍ ስር ለአብርሃም ከተገለጠለት በኋላ አብርሃም እኔ ካንተ ከወዳጄ የምሰውረው ነገር የለምና ሰዶምና ገሞራ ኃጢአታቸው በስቷል፣ በደላቸው በስቷል፣ ዝሙታቸው በስቷል፣ ጣዖታቸው በስቷል፣ ነውራቸው ከፍቷል፣ መራራ ስራ አድርጓል። ስለዚህ ሶዶም እንዲህ ብላለች፣ ቅሰፈን ብላለች። ስለዚህ እኔ እግዚአብሔር መዓቴን በሰዶም ግርማዬን በሱማማ ኃይሌን በሲባዮ እንዲሁም ባዳማ እነሆ በመሰሏቸው ሁሉ ላይ ኃይሌን እገልጣለሁ። እኔ እግዚአብሔር ነኝ። የዚያን ጊዜ ይረዳሉ። አብርሃም ካንተ ከወዳጄ ምን እሰውራለሁ? ሰዶም መሽቶባታል አለው። አብርሃም ይህንን ሲሰማ ደነገጠ። በሰው አምሳል የመጡ ሥላሴ ከአብርሃም እነሆ ተሰወሩ። አብርሃም ግን አሁንም ገና በእግዚአብሔር ፊት ቆሞ ነበር ይላል። አብርሃም ገና በእግዚአብሔር ፊት ቆሞ ነበር። ቁጥር 22 ስትመለከቱ ዘፍጥረት 18 ይህንን ቃል ነው የሚነግራችሁ። ሰዎቹም ከዚያ ፊታቸውን አቀኑ፣ ወደ ሰዶምም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር። አብርሃም ስለ ሰዶም፣ ስለ ገሞራ፣ ስለ ሱማማ፣ ስለ አዳማ፣ ስለ ሲባዮ ነውር ሲሰማ ደንግጧል። ግን ቅዱሳን እንዲህ ናቸው። ሕዝቡ ከሚጠፋ ይልቅ ይለምናሉ እግዚአብሔር። አንድ ጊዜ እግዚአብሔር ሙሴ አንተን ለታላቅ ሕዝብ ሹም አደርግሃለሁ፣ ይሄንን ሕዝብ ላጥፋው አለ። እባክህ ሙሴ ተወኝ አለ። እግዚአብሔር እኮ ነው። እግዚአብሔር ሙሴን እንዲህ ነው ያለው፣ እባክህ ሙሴ ተወኝ፣ ይህንን ሕዝብ ላጥፋው፣ አንተን በሌላ ላይ እሾምሃለሁ አለው። አምላኬ ሆይ የአብርሃም የይስሐቅ ያዕቆብ አምላክ ይህንን ሕዝብ ከምታጠፋ እኔን ከሕይወት መጽሐፍ ደምስሰኝ አለ። ጣዖት ስላመለኩ የዝሙት ዳንኪራን ስለረገጡ ነበረ እግዚአብሔር እነዛን ሰዎች እነሆ በሲና ተራራ ስር ሊያጠፋቸው መዓቱንም ሊያፈስ ተቆጥቶ የነበረው። እነዚህን ሕዝቦች ከምታጠፋ አምላኬ ሆይ እነሆ እኔን ከሕይወት መጽሐፍ ደምስሰኝ፣ እባክህ ማርልኝ፣ ማራቸው አለ። ተመልከቱ። እግዚአብሔርም ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ ባሪያው ስለ ሙሴ ብሎ ሕዝቡም ልባቸው ስለተመለሰ ምህረትን አደረገላቸው ይላል። እግዚአብሔር ምህረትና ይቅርታ ለሁላችን ያድርግልን። አሁን እዚህ ጋር አብርሃም ሰዶም ትጠፋለች፣ ገሞራ ትቃጠላለች ሲል ሰዎቹ የሚመለሱ ከሆነ የሚለምኑ ከሆነ የአብርሃም ምልጃ ይረዳቸዋል። ምልጃ መቼ ነው የሚረዳው? አንድ ነገር ሁሉ ጊዜ ማወቅ አለባችሁ። ቅዱሳን ያማልዱናል፣ መላእክት ያማልዱናል ስንል ዝም ብለን ባስረሽ ምቹ እየኖርን ያማልዱናል ማለት አይቻልም። አሁን እንደው
እዚህ ዋሽንግተን ሴንተር የሚሰራ ዶክተር ዘመዳልኝ ብሎ አንድ ሰው ሆዱን በጩቤ ወቅቶ መሄድ ይችላል እንዴ? ዶክተር ነው ወንድሜ ብሎ ሆዱን በጩቤ መውጋት ይችላል? ቅዱሳን ያማልሉኛል እያለ ዛሬም በኃጢአት ውስጥ ይወድቃል ሰው? አይችልም። ቅዱሳን እኮ የሚያማልዱት የነሱን ክብር ያወቀ በስተት የወደቀ እግዚአብሔር እንዲምራው ለሚለምን ሰው ነው የሚረዱት። ተመልከቱ። አብርሃም ስለ ሰዶምና ስለ ገሞራ እንዲህ አለ፣ እግዚአብሔር አምላክ ሆይ ጻድቁን ከኃጢአተኛው ጋር ታጠፋዋለህን? እባክህ አምላኬ ሆይ እነዚያን ሕዝቦች ማሩልኝ እያለ ከእግዚአብሔር ጋር ይነጋገር ጀመረ። አሁን ምንድን ነው ያለው? ሰዎቹ እነሆ ከዚያ ተነስተው ወደ ሰዶም አቀኑ። አብርሃም ግን በእግዚአብሔር ፊት ምን ሆኖ ነበር ይላል? ምን ሆኖ ነበር? አልሰማችሁም? ቃሉ እንዲህ ይላል፣ ሰዎቹም ከዚያ ፊታቸውን አቀኑ፣ ወደ ሰዶምም ሄዱ። አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር። አብርሃም በእግዚአብሔር ፊት ገና ምን ሆኖ ነበር? ምን ማለት ነው ቆሞ ነበር? እንደው ዝም ብሎ እንደዚህ መቆም ነው እንደ እግዚአብሔር ፊት? ተመልከቱ፣ መቆም ማለት ማማለድ ነው። ስለ ሰዶም ስለ ገሞራ ሊያማልድ ቆመ አብርሃም። በእግዚአብሔር ፊት ቆሟል፣ ለጸሎት ቆሟል፣ ለምልጃ ቆሟል እንጂ እንደዚህ እግዚአብሔር ፊት ይቆማል ማለት አይደለም። መልአኩ ገብርኤል ዘካርያስን ምንድን ያለው? ዘካርያስን ተወልዳለህ ሲለው ያውም በቤተ መቅደስ ውስጥ መጥቶ ሲነግረው ቢጠራጠር ዘካርያስ እኔ እኮ አለው ገብርኤል ነው፣ እኔ እኮ በእግዚአብሔር ፊት የምቆመው ገብርኤል ነኝ አለው። በእግዚአብሔር ፊት የምቆመው ገብርኤል ነኝ አለው። ሉቃስ 1:19 በእግዚአብሔር ፊት የምቆመው ገብርኤል ነኝ ማለት ዳንኤል ምዕራፍ 12 ቁጥር 1 ስትመለከቱ ዳንኤል 12:1 በዚያን ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። ስለ ሕዝብ ልጆች የሚቆመው እንዲህ ማለት ምን ማለት ነው? ስለ ሰው ልጆች የሚጸልየው፣ ስለ ሰው ልጆች የሚያማልደው፣ ስለ ሰው ልጆች ምህረት የሚለምን የምህረት መልአክ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ዑራኤል እልፍ አላፋት መላእክት በእግዚአብሔር ፊት የሚቆሙት ለምልጃ፣ ሰው ሰላም እንዲያገኝ፣ ሰው ፍቅር እንዲያገኝ። መቼ? ተስተካክሎ ህይወቱ ሲኖር። አለያማ እንደዛች እንደዛፍ መሆን። አንድ ገበሬ ነበረ። አንድ ወይን ተከለ፣ ቅጥርም አበጀላት፣ ጠባቂም አኖረላት። ከዚያ በኋላ ሄደ። ወይን ተከለ፣ ቅጥር አበጀላት፣ ጠባቂ አኖረላት። ፍሬ ሊፈልግባት መጣ። 3 ዓመት ፍሬ የለም። ከዚያ በኋላ እንዲህ አለ ለሚጠብቃት፣ እችን ወይን ተከልሁ፣ ቅጥርም አበጀሁላት፣ ጠባቂም አንተን አኖርኩ። 3 ዓመት መጣሁ፣ ፍሬ ግን አላፈራችም። ግዝማ እንከሰ ከመኢታ አጽር ምድረነ፣ ከእንግዲህ በኋላ እችን ዛፍ ቁረጥ፣ ሌላውን ምድር እንዳታበላሽ አስወግዳት አለ። ያ ጠባቂው ምን አለ? ጌታ ሆይ እባክህ እስቲ በዚህ ዓመት ደግሞ ተዋት፣ ውሃ ላጠጣት፣ ማዕድል ላድርግላት። በዚህ ዓመት ብታፈራ መልካም ነው፣ ካላፈራች ግን ትቆርጣታለህ አለው። ይህ ወንጌል ምን ማለት ነው? አንድ ሰው ነበረ፣ ወይን ተከለ የተባለ እግዚአብሔር አምላክ ነው። ወይን የተባለ የሰው ልጅ ነው። ቅጥር ቀጠረላት የተባለው ሕግ ነው፣ ሥርዓት ነው። ጠባቂ አኖረላት የተባለው መላእክት ናቸው። ዘጸአት 23:20 ወዳዘጋጀሁት ምድር ያገባይ ዘንድ ዘጸአት 23:20 እነሆ በፊት መልአክ ልኬአለሁ። ዘጸአት 23:20 በፊቱ ተጠንቀቁ። ዘጸአት 23:20 ኃጢአትን ሰሩ ይቅር አይልም። ዘጸአት 23:20 አታስመርሩት። በፊት መልአክ ልኬአለሁ፣ በፊቱ ተጠንቀቁ። መንገዳቸውን የሚያቃና የሚጠብቅ የሚመራ ቅጥር ቀጠረ፣ ሕግ ነው። ጠባቂ መላእክት ናቸው። 3 ዓመት መጣው። 3 ዓመት ወንጌልን አስተማረ ጌታ በዚህ ምድር ላይ። አንድም 3 ጊዜ በሰውየው መጣሁበት ወይ በሴቲቱ መጣሁባት። በሕፃንነትህ በሕፃንነቷ፣
በወጣትነቷ በሽምግልናው 3 ጊዜ ወደ ሰው ልጅ መጣው፣ ፍሬ አልተገኘበት። ፈጠርኩት በአርአያዬ በአምሳሌ ሕጌን ሰጠሁት፣ ጠባቂ መላእክት አኖረው። እንግዲህ የሰው ልጅን እንቅጣው። ሥጋ ለባሽ ሁሉ በፊቴ ሕይወት የለውም ማለት እግዚአብሔር። ይሄ ነው የእግዚአብሔር ትእዛዝ፣ ይሄ ነው የእግዚአብሔር ሕግ፣ ይሄ ነው የእግዚአብሔር ቃል። አዎ እግዚአብሔር አምላክ እነሆ አብርሃም በፊቱ ቆመ ሲል ለምልጃ፣ መልአኩ በፊቴ ይቆማል ሲል ለምልጃ መከራ ይሆናል። የዛን ጊዜ ግን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። እግዚአብሔር ከኛ መልካም ሕይወትን ይፈልጋል። ሕይወታችን ግን የሰዶም ወይን የገሞራ እነሆ ከንቱ ጥምቀት ከሆነ በደል፣ ኃጢአት፣ መከራ ይሆንብናል። ንግስቲቱ በቀኝ ትቆማለች ይላል መዝሙር 44 ቁጥር 9። ንግስቲቱ በቀኝ ትቆማለች የተባለችው ድንግል ማርያም ናት። ዛሬ ድንግል ማርያም የተጸነሰችበት ዕለት ነው። እግዚአብሔር የተመሰገነ ይሁን። ነሐሴ 7 እመቤታችን የተጸነሰችበት ዕለት ነው። ይህች እመቤታችን ንግስቲቱ በቀኝ ትቆማለች የተባለው ለምልጃ፣ ለሰው ልጆች ሁሉ ምሕረት የምታሰጥ ለምልጃ ትቆማለች ማለት ነው። መላእክት ግን የሚያማልዱት፣ ቅዱሳን የሚያማልዱት አሁንም አብርሃም ለምልጃ ቆሟል። አብርሃም ለምልጃ የቆመው ሰዶምና ገሞራን ሊያስምር ነው። ግን ሰዶምና ገሞራ ከራሳቸው ልብ ደግሞ ምን መምጣት አለበት? እግዚአብሔር እንዲምራቸው። እግዚአብሔር ግን አብርሃምን ምንድን ነው ያለው? የሰዶምና የገሞራ ጩኸት ወደ እኔ ደርሷል። ጩኸታቸው የልመና አልነበረም። ቅሰፈን አጥፋን የሚል ጩኸት ነበር። ሰው ኃጢአት እየሰራ ንስሐ ካልገባ ቅሰፈኝ ማለቱ ነው ጸሎቱ። ተመልከቱ። ስለዚህ አንድ ሰው ሁላችንም በቅዱሳን ምልጃ ስንታመን መጀመሪያ እግዚአብሔርን ማመን፣ ቀጥሎ የቅዱሳንን ክብር ማመን፣ ሶስተኛ ራሳችን በራሳችን ለእግዚአብሔር ራሳችንን ማስገዛት አለብን። እግዚአብሔር ቅዱሳኑን ለነማን እንደሚሰጣቸው ልብ ብላችሁ ስሙ። መዝሙር 98 ቁጥር 6 መዝሙር 98 ቁጥር 6 ሙሴና አሮን በካህናቱ ዘንድ ሳሙኤልም ስሙን በሚጠሩት ዘንድ ናቸው። ይሄን ቃል እስቲ ሁላችሁ ተናገሩ። ሙሴና አሮን በካህናቱ ዘንድ ሳሙኤልም ስሙን በሚጠሩት ዘንድ ናቸው። ሙሴ፣ አሮን፣ ሳሙኤል፣ አብርሃም፣ ይስሐቅ፣ ያዕቆብ፣ ኖህ፣ ቅዱሳን ሁሉ፣ ተክለ ሃይማኖት አባታችን፣ ገብረ መንፈስ ቅዱስ አባታችን፣ ቅዱስ ጊዮርጊስ አባታችን፣ እነዚህ ለእርዳታ የሚሆኑት ስማቸውን በሚጠሯቸው ሰዎች ነው። ዛሬ ሰው አያቅ። አሁን ይሄን የምትለው እንደ ኃጢአት እኮ ነው የሚቆጥረው። እነዚህ ኦርቶዶክሶች ይላል። መጽሐፍ ቅዱስን አለማወቅ ይሄ ነው ችግሩ። ተመልከቱ። እነሱ ግን ስማቸውን በሚጠሯቸው ሰዎች ጉባኤ ውስጥ ናቸው። ሰዶም፣ ገሞራ፣ ሱባማ፣ አዳማ እግዚአብሔርን ለምህረት አልጠራችም፣ ለልመና አልጠራችም። ጭራሽ ለኃጢአት ትጣደፍ ነበር። አብርሃም ግን የሚችለውን ሊያደርግ ነው። ሰዎቹም ወደ ሰዶም አቀኑ። አብርሃምን ምን ብሎታል እግዚአብሔር? የሰዶም የገሞራ ጩኸት ወደ እኔ ደርሷልና ሰዶምን አጠፋለሁ፣ በእሳት እቀጣታለሁ፣ በዲን እለበልባታለሁ። ለኃጢአቷ ንስሐ አልገባችም፣ ኃጢአቷም የተለየ ነው። ስለዚህ 5ቱን ከተሞች እደባልቃለሁ፣ እቀጣለሁ፣ አነዳለሁ። አብርሃም ካንተ ምንም አልሰውርም አለ። አብርሃም ግን ገና በእግዚአብሔር ፊት ቆሞ ነበረ። አብርሃምም እነሆ እግዚአብሔርን ይለምን ጀመረ። እንግዲህ ሰዶምና ገሞራ የሰሩት ስራና ቅጣታቸው ምን እንደሆነ ከመመልከታችን አስቀድሞ ስለ ሰዶም እንዴት እንደተጸለየላችሁ ባቢሎንን እንፈውስሽ አልናት፣ አልፈወስም አለች ይላል ኤርምያስ። ባቢሎንን እናስምርሽ አልናት፣ አልማርም አለች። ያቺ 7 ራሶችና 10 ቀንዶች ባሉት አውሬው ላይ የተቀመጠች ባቢሎን ሐምራዊ ቀሚስ ለብሳለች። ማታለያዋ በእጇ የወርቅ ጽዋ ይዛለች። ዓለምን መሳቢያዋ
ራእይ ምዕራፍ 17 ከቁጥር 1 እስከ 5 ባቢሎን ሐምራዊ ቀሚስ ለብሳ ላይዋ አምሮ በእጇ የወርቅ ጽዋ ይዛ አውሬው ላይ ተቀምጣለች። አውሬው ላይ መቀመጧን ግን የሚያውቅ የለም። ዘውድ ደፍታለች። ግንባሯ ላይ ግን ጽሑፍ አለ። ጽሑፉን ግን የሚረዳ የለም። ዓለም እንዲህ ናት፣ በሞኝነት ውስጥ ናት። ጽሑፉን አልተረዳችም። ባቢሎንን አላወቀቻትም። ኤልዛቤልን አልተረዳቻትም። ሱባማ ሶዶምን ገሞራን አላወቀም ዓለም። ስለዚህ ቢያውቅም ደግሞ ዲያብሎስ ልቡን የደፈነው ተነስቷል በዚህ ዘመን። በግንባሯ ላይ የተጻፈው ጽሑፍ ግን ለኔ መንፈስ ቅዱስ ገለጸው። በግንባሯ ላይ የተጻፈው ጽሑፍ እንዲህ የሚል ነበር። የጋለሞቶችና የርኩሰት እናት ባቢሎን ይላል። ባቢሎንን አየኋት፣ ሰክራ ነበር ይላል። ባቢሎንን አየኋት፣ ሰክራ ነበር። በምንድን ነው የሰከረችው? በቅዱሳን ደም። ቅዱሳንን ያረረች ባቢሎን፣ ቅዱሳንን ያማች ባቢሎን፣ ቅዱሳንን የጨፈጨፈች ባቢሎን በደማቸው ሰክራለች። በእጇ የያዘችው ወርቅ ጽዋ ነበረ። አሕዛብ ወደ ጽዋው መጡ፣ ከተደባለቀው ወይን ጠጅ ጠጡ፣ አበዱ። በምን አበዱ? በሴሰኝነት። ዓለም ዛሬ በሴሰኝነት ያበደበት ነው። ስለዚህ እግዚአብሔር ደግሞ እንዲህ የሚያብዱትን ሰዎች ልጓም ስላለው እንዴት እንደሚቀጣ ለአብርሃም ገለጠና ወደ ሰዶም አቀና። አብርሃም ግን በእግዚአብሔር ፊት ቆመ። ላስታማሚ የማትመቸዋን ታማሚ እነሆ ሰዶምን ሊማልድላት ቆመ። እንዲህም አለ እግዚአብሔር ፊት፣ እግዚአብሔር አምላክ ሆይ አንተ እነሆ ርቱዕ ፈራጅ እንደሆንህ አውቃለሁ። ሆኖም ግን እኔ ልጅህ እለምንሃለሁ፣ እንደው በእነዚያ 5 አውራጃዎች በሰዶም፣ በገሞራ፣ በሱባማ፣ በአዳማ፣ በሲባዮ በእነዚህ 5 አውራጃዎች ሰውነታቸውን ያነጹ፣ ዓይናቸውን ከሌላ የጠበቁ፣ እጃቸው ደም ከማፍሰስ የነጻ፣ እግራቸው ወደ ክፋት ከመሮጥ የተጠበቀ፣ እነሆ በተነገረው ኃጢአት ወንድ ከወንድ ሴት ከሴት ያረከሱ 50 ሰዎች ቢኖሩ እግዚአብሔር አምላክ ሆይ እነዚያን ምድሮች ከማጥፋት አትመለስም አለ። እግዚአብሔርም አብርሃምን አለው፣ አብርሃም አብርሃም፣ በእነዚያ 5 አውራጃዎች ራሳቸውን ያነጹ፣ ሰውነታቸውን የቀደሱ፣ ከኃጢአትና ከበደል ራሳቸውን ያነጹ 50 ሰዎች ቢኖሩ ሌሎቹን በጠቅላላ ድኜ ልባቸውን እለውጠዋለሁ። መሐሪ አምላክ ነው፣ ይቅር ባይ አምላክ ነው። ሰዶም ግን አሁንም ለምህረት አልተዘጋጀችም። ገሞራ አምላካችን እግዚአብሔር ያስተማሩንን የገሰጹንን መመራችንን ቃል ሕይወትን ያሰማልን፣ በእድሜ በጤናም ይጠብቀልን። የሰማነውን ቃል እግዚአብሔር አምላካችን በልቦናችን ያሳድርብን። እንግዲህ የተከበራችሁ አድማጮቻችን እስከዚህ ሰዓት ድረስ አብራችሁን ቆይታችኋል። እግዚአብሔር አምላክ የሳምንት ሰው ብሎን ደግሞ የሚቀጥለው ሳምንት በሰላም ያገናኘን ዘንድ የአምላካችን ቅዱስ ፈቃድ ይሁንልን። ደህና ሁኑ። ተስፋዬ ረዳቴ አንተ አጣለኝ፣ አምላኬ አታጥፋኝ፣ ከሲኦል አድነኝ። ጊዜ እስኪደርስ ወደ አንተ መምጫዬ ለንስሐ አቤቱ ጌታዬ፣ አቤቱ ጌታዬ